በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅርና አንድነት በያላችሁበት ሁሉ ይሁንላችሁ እያልኩ መልካሙን ሁሉ እየተመኘሁ ዛሬ ደግሞ እንደ አምላካችን እንደ አባታችን ፈቃድ ክፍል 9ን ይዤ ነው ወደ እናንተ የመጣሁት። ይህ እንግዲህ ከዜና ሥላሴ ጋር አብሮ የታተመ የተዘጋጀ ሰይፈ ሥላሴ ነው። እንግዲህ ሰይፈ ሥላሴ ማለት የሥላሴ ሰይፍ ነው። ሰይፈ ሥላሴ ማለት ባለፈው ክፍል 8 ላይ እንግዲህ አልተረጎምሁላችሁም። ክፍል 9 ላይ እዚህ ላይ ስሙን እንግዲህ እንየው። ሰይፈ ሥላሴ የሥላሴ ሰይፍ አይታችኋል። ባለፈው ክፍል 8 ላይ አብ የተናገረው እኔ ሰይፌን ይዤ እጋርደዋለሁ ነው ያለው። ለካ አብ ሰይፍ አለው። በስሙ ዝክር የዘከረውን ዕጣን፣ ስንዴ፣ ወይን የሰጠውን የሚጠብቅበት ሰይፍ ይዞ በቃ ይውላል ማለት ነው። እና ሰውየው በሄደበት ይሄዳል፣ በተመለሰበት ይመለሳል። አብ እኔ ሰማያት የማይችሉት የማይወስኑት ሰውን በቃሉ በመለኮታዊ ስልጣኑ ነው እንደሚጠብቅ ማምነው እንጂ ያ ሰው ሲወጣ ሲገባ ሲሄድ ሲመጣ ቁጭ ሲል ምን ሲል አብሮ ከሱ ጋር የሚንከራተት እኔ አብ አላውቅም። አብን እንደዚህ አላውቅም። እንደዚህ አይነት አብ አይገበኝም። ጭራሽ ሰይፍ ይዞ እንዴ በልጁ ያመነውን ቢባል ምን አለ? በልጁ ያመነውን አብ ሰይፍ ይዞ ይጠብቀዋል ይንከባከበዋል ቢባል እንኳን ትንሽ የተቀራረበ ነገር አለ። ምክንያቱም ያ ሰው ልጁ ነው፣ አባት ነው አብ። ልጁን በማመን ዳግመኛ ከአብ የተወለደ የዘላለም ሕይወት ያገኘ በአብ እቅፍ በልጁ ኢየሱስ ክርስቶስ ባለበት በዚያ የሚኖር ነው። እንዲሁ ይቀራረባል ትንሽ። አባት ለልጁ ይሆናል ማለት ይቻላል። እንደው ነው ብለን እንደዚህ አይነት ነገር ባናስቀምጥም እንደው ተቀራራቢነት አለው። ስንዴ ለሰጠው ወይን ለሰጠ ምናምን እንደዚህ ላደረገ አብ በሄደበት ይሄዳል፣ በተመለሰበት ይመለሳል፣ በተቀመጠበት በቆመበት ምን ባለበት እንደዚህ ሲሆን ይውላል። አብ ሰይፍ ይዞ ሰውየውን ሲጠብቅ ይውላል። ከዚያ ወልድም እኔ ደግሞ በጀርባዬ ተሸክሜ ያ መንግስተ ሰማያት አስገባዋለሁ፣ ከመላእክትም ከሰውም እሱን የሚመስል የለም። እርፍ እኔ በልጅ ያመንኩትስ እኔ ከማንም የምበልጥ አይደለሁም? ከዚህ ሁሉ በላይ ልሆን አልችልም? ያሳዝናል። እና ሰይፈ ሥላሴ የሥላሴ ሰይፍ ነው። እሺ ያንዳንድሽ ውልፍት ብትይ ተቆራርጠሽ ትወድቂያለሽ ማለት ነው። የሚገርም ነገር ነው። የማክስ ተቀመጡ። አብ ወልድ መንፈስ ቅዱስ ወደ ጽርሐ አርያም ገብተው ተቀመጡ። በመንበራቸውም ግራና ቀኝ ላይ ይችን ቀን አያት። ሰንበትን ይች ሰንበት የልጄና የመንፈስ ቅዱስን በዓል ናት። ይች ሰንበት እሑድ እኮ ናት። እሑድን ነው እንደዛ እያሉኝ ያለው፣ ቅዳሜን አይደለም። ይቺ ሰንበት የልጄና የመንፈስ ቅዱስን በዓል ናት። ለሚያከብራት ሰው ምሳሌ አይገኝለትም። ከሰኞም እንዲህ ተብሏል፣ ከመላእክትና ከሰው ምሳሌ የለውም። ይሄ ዝክርን የዘከረ ነው። ያዚያ ደግሞ ከዚህ ላይ ግን ስለ ሰንበት ነው የሚናገረው። ለሚያከብራት ሰው ምሳሌ አይገኝለትም፣ በሰማይ በምድር ሐዘን አያገኘው። ውሸት። ይኸው ዝክርን የሚዘክር የኢትዮጵያ ሕዝብ ሁሉ ሲያለቅስ እየየ ሲል ኑሮ ከብዶት ኑሮ መድሮት ሞት ይሻለኛል እያለ አንዳንዱ ታንቆ እየሞተ እየተገኘ አንዳንዱ ማለት ጠጥቶ ሆስፒታል እየታጠበ እያገኘ ነው አይደል? ውሸት። እኔ ተሐድሶ መናፍቅ የተባልኩትኝ እኔ እግዚአብሔር ረድቶኝ የዕለት ዳቦ አግኝቼ ለተራቡት ኦርቶዶክሳውያን ጓደኞቼ እየሰጠሁ አይደል? እየረዳሁ አይደል? ግን እኮ ሥላሴን የሚዘክሩ እነሱ ናቸው። ሊተረፈረፋቸው የሚገቡ እነሱ ናቸው። እና ሥላሴ ይዋሻሉ ማለት ነው። በዚህ መጽሐፍ ላይ ያሉ ሥላሴ እንደ ጉድ ይዋሻሉ። ውሸታቸው ማለቂያ የለውም። የዚህ መጽሐፍ ሥላሴ ነው ያልኳችሁ። ዝም ብለው ይቀዱታል። መቀደድ የኦርቶዶክስ ሥላሴ ይህች ሰንበት አሉ። ይህች ሰንበት የልጄና የመንፈስ ቅዱስን በዓል ናት። የኔ ብቻ አይደለችም። ለሚያከብራት ሰው ምሳሌ ይገኝለትም፣ በሰማይ በምድር ሐዘን አያገኘውም።
ወይ ውሸት! የዚህን መጽሐፍ ሥላሴ በጣም ነው የታዘብኳቸው። በጣም ኃጥአንም ወደ ዕረፍት ይወጡባታል። በተቀደሰችና በከበረች በዚህ ቀን በሰማይ ደስታ ይሆናል። እንደ ዕለተ ትንሣኤ ናት። ሕይወቱን ብዙ ዘመን ይሆናል። ዕለተ ሞቱም ሲደርስ ከመሞቱ አስቀድሞ 7 ቀን ሲቀረው ወደሱ እንመጣለን፣ ከኃጢአቱም እናነጸዋለን። እስከዚያ ድረስ ኃጢአተኛ ነው ማለት ነው። እየዘከረ እያለ ሰንበትን እያከበረም እያለ ኃጢአተኛ ነው ማለት ነው። ሰውየው የሚነጻው መቼ ነው? ሊሞት 7 ቀን ሲቀረው ሥላሴ መጥተው ያነጹታል። የሚናገረውን የሚዘባርቀውን የማያውቅ የእብዶች መጽሐፍ፣ እብዶች ያሳበዱት፣ ሰካራሞች ያሰከሩት፣ የቃዡበት ይገርማል። ሐዘን ያገኘውም ምን መከራ ያገኘውም ሁልጊዜ በቤቱ ደስታ ይሆናል። ምን እንዴት በምን ተአምር እያየን አይደል? እኔ አይኔን ሊዋሹት አይችሉም። እኔን ሊዋሹኝ አይችሉም። ሥላሴ በዚህ መጽሐፍ ውስጥ የተጠቀሱ ሥላሴዎች እኔን ሊዋሹኝ፣ እኔን ሊያታልሉኝ አይችሉም። እያየሁ ነው መዓት ሕዝብ እነሱን የሚያምን ዛሬ ሥላሴ ናቸው እያለ ነጠላ ለብሶ ያበሻ ልብስ ለብሶ ሲሯሯጥ የሚያረፍድ የሚውል ግን እያለቀሰ የሚውል ዳቦ ተወዶበት የዳቦ መግዣ አጥቶ ልጆቹን ብቻ አብልቶ የሚል አንዲት ዳቦ ለሁለት አካፍሎ የሚውል ሥላሴን አምላኪ ሥላሴን ዘካሪ ሕዝብ አለ። ሥላሴን ተሳላሚ ሕዝብ አለ። ሐዘን ያገኘው አይቀለድሽ፣ አይቀለድ። እንደዚህ አይነት ቀልድ፣ ከዚህ ቀልድ እንውጣ። እውነተኛውን አስተምሮ እውነተኛውን እምነት እንያዝ። አንቀልድ። ወደ እውነት እንምጣ። ወደ እግዚአብሔር ጽድቅ እንምጣ። የሕያው አምላክ ጽድቅ አለ። የሕያው አምላክ የመዳን መንገድ አለ። እኛ የፈጠርነው ለወዳችን ያመቻቸነው እንጂ ለዘላለም ሕይወት የሚጠቅም አይደለም። ከዚህ ማምለጥ ግዴታችን ነው። እንዲህ አይነት የእርግማን መጽሐፍ ጽፈን ሕዝብን ወደ ጥልቁ አንክተቱ። እስቲ እስካሁን የጠፋው ሕዝብ ይብቃ። እስካሁን የሞተው ሕዝብ ይብቃ። እስካሁን ድረስ የሞተው ወደ ጨለማ ወደ ዘላለም ሞት የሄደው ሕዝብ ይብቃ። ከዚህ በኋላ ያለውን ሕዝብ እናትርፈው። ከዚህ በኋላ ያለው ሕዝብ የእውነት ቃልን ሰምቶ የዘላለም ሕይወትን አግኝቶ ይሙት። በሕይወት እያለ እንደዚህ ይሄን አድርግ በዚህ ነው የምትጸድቀው እያል ስንግጠው ስንበለው ኖር። ከሞተ በኋላ ዘመዶቹ ተስካሩን አውጡለት እያል እስከ 12 ዓመት እየተደገሰለት እንዲኖር ያንን እየበላን እንድንኖር ሆን። ይብቃን። እስቲ ፈሪሃ እግዚአብሔር ይኑረን። ይብቃ። በጣም የሚያሳዝን የሚዘገንን ነገር እኮ ነው። ሰይፈ ሥላሴ ነፍስን ቆራርጦ የሚጥል የተረገመ መጽሐፍ፣ ነፍስን የሚበላ ክፉ መጽሐፍ። እስቲ ቀጣዩን ክፍል ደግሞ እንይ። ከዚህ ቀጥሎ ሰይፈ መለኮት ነው። ሰይፈ ሥላሴ ብዙ ችግሮች ያሉበት የኑፋቄ መጽሐፍ ነው። አሁን ደግሞ ሰይፈ መለኮት ነው። ሰይፈ መለኮት ማለት የመለኮት ሰይፍ ነው። የመለኮት ሰይፍ እስቲ በመለኮት የተያዘ የእጅ ሰይፍ አለ። በዚያ ሰይፍ መለኮት ምን እንዲያደርግ ነው የተፈለገው? የዚህ መጽሐፍ ደራሲ ስለ መለኮትና ስለ ሰይፉ እንደዚህ ጸልዩዋል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በሥላሴ ስም ከማመስገን ጋር ይህን አንድነት ሦስትነት አምናለሁ። ተመክቶ የሚጣላኝን የእግዚአብሔር ቃል ይጣለው፣
በተሳለ የመለኮት ሰይፍም አንገቱን ይቁረጠው። አያችሁ ጸሎቱ፣ የኦርቶዶክስ ጸሎት ሰይፈ መለኮት ብላ የምትጸልየው ታትሞ ተባስቶ በትንሹ ይሄ ሰይፈ መለኮት ሰይፈ ሥላሴ አለኝ። እዚህ መጽሐፍ እዚህ መጽሐፍ ውስጥ አለ። መዝገበ ጸሎት በአማርኛ ባለ 64 አርዕስት አሳታሚና አከፋፋይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን። በዚህ መጽሐፍ ውስጥ ሰይፈ ሥላሴና ሰይፈ መለኮት አለ። አያችሁ፣ ትልቁ የቤተ ክርስቲያን ጠላት ማህበረ ቅዱሳን ነው። ነጋዴ ነው። ነፍሰ በላ ማህበር ነው። አረመኔ ነው። ምሕረት ርኅራኄ የሚባል ገንዘብ ካገኘ እንደ ይሁዳ አንድ ጊዜ አይደለም ኢየሱስን 30 ጊዜ ይሸጠዋል። ማርያም የሚላትን ገንዘብ ካገኘ ይሸጣታል። ኦርቶዶክስን ገንዘብ ካገኘ ይሸጣታል። አደገኛ ነጋዴ ነው። ነፍሰ በላ ነጋዴ ነው። በሱቁ የሚሸጣቸው መጻሕፍቶች በሙሉ የአጋንንት መጽሐፎች ናቸው። ከሰይፈ ሥላሴ በኋላ ከዚህ መጽሐፍ በኋላ ምናልባት አንድ የሁለት የሶስቴ በዚህ መጽሐፍ ላይ እንመጣለን። ገድለ አቡነ ዜና ማርቆስ የሚል ነው። የተክለ ሃይማኖት ደቀ መዝሙር ነው ዜና ማርቆስ። ይሄ ዜና ማርቆስ ሰይጣንን እንዳጠመቀ ሰይጣንን ክርስቲያን እንዳደረገ አሳያችኋለሁ። እምነግራችሁ ብዙ ነገር አለ። ይህንን መጽሐፍ ማህበረ ቅዱሳን ሱቅ ነው የገዛሁት። በጣም የሚገርም እኮ ነገር ነው። እና ሰይፈ መለኮት ምንድን ነው እየሰራ ያለው? በመለኮት እጅ ተይዞ ያ ሰይፍ ምንድን ነው? እስቲ ተመልከቱ ጸሎቱ። ህዝበ ኦርቶዶክስ እንዲጸልየው ምርጥ የኦርቶዶክስ ጸሎት መጽሐፍ አባቶቻችን ያቆዩን እየተባለ ለህዝብ ለምስኪን ህዝብ ለየዋህ ህዝብ እየተሸጠ ማህበረ ቅዱሳን ታማኝ ነው። የፈለገ ቢል ማህበረ ቅዱሳንና የቤተ ክርስቲያናችን ልጅ ነው። ለቤተ ክርስቲያናችን ተቆርቋሪ ነው። የቤተ ክርስቲያናችን አለኝታ ነው እየተባለ ለማህበረ ቅዱሳን ሁለንተናውን የሸጠ ህዝብ ነው። እና ማህበረ ቅዱሳን ስልቱ ገብቶታል፣ ንግዱ ገብቶታል። ጳጳሳትን እንዲህ አንቆ ይዞ ጳጳሳትን አልፎ በእጅጉ እየነገደ ያለ በኦርቶዶክስ ህዝብ ላይ ማህበረ ቅዱሳን ነው። በእያንዳንዱ ቤተክርስቲያን ላይ ማህበረ ቅዱሳን አለ። እያንዳንዱ የደብረ አለቃ እያንዳንዱ ጳጳስ ለማህበረ ቅዱሳን እየተንቀጠቀጠ ነው ያለ። እየተንቀጠቀጠ ውልፊት ብትል እንዲህ ነው የምናደርግህ እየተባለ ከማህበረ ቅዱሳን መመሪያ ተቀብሎ የሚወጣ ጳጳስ ላይ የደብረ አለቃ ነው ያፈራ ነው። ገመናው አላ ውርደቱ አላ ማህበረ ቅዱሳን ጋር ተጣልቶ የት ሊውል የት ሊያድር ጉዱ ይዘረገፋል። እነሱም ቅሌታሞች ናቸው። ገመናቸው ብዙ ነው። ገመናቸው ተይዞባቸዋል። አደንቀዋለሁ ማህበረ ቅዱሳንን ለዓላማው ለራእዩ ምን ያህል ጀግና ብልጥ እንደሆነ እኔ አደንቀዋለሁ። እኔን ነው ሞክሮ በዚያ በኩል ሴት ሲልክ ምን ሲልክ ቆንጆ ሲልክ ሲያታልል ሲያባልል ምን ሲልል እንደዚህ ምን አይነት ልብስ እየለበሱ ሲመጡ እንደነበረ በእውነት መቃብር ቤት እያለሁ ወክማን ይዘው በውስጣቸው ወክማን ከፍተው መጥተው ለወሲብ እንዴት ራሳቸውን አዘጋጅተው እንደመጡ ጽጌን ጣሉልን ተብሎ ተልከው ይመጡ የነበሩ ሴቶች አልችል ሲሉ አልሆንላቸው ሲሉ ጽጌ መናፍቅ ነው ይሄው መረጃ አለን በመድረክ ላይ ያስተማረው የመድረክ ትምህርቴን ነው ያጋለጡ። እንደዚህ አይነት የሞት መጽሐፍ እየጻፉ የሚያሰራጩ እነሱ ናቸው። አያችሁ፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በሥላሴ ከማመን ጋር በተጨማሪ ይህን አንድነት ሶስትነት አምናለሁ ተመክቶ የሚጣላኝን የእግዚአብሔር ቃል ይጣለው፣ በተሳለ መለኮት ሰይፍም አንገቱን ይቁረጠው። ሰይፈ መለኮት አይደል ጸሎቱ? ስለዚህ ማህበረ ቅዱሳንን የምትጣላ እያንዳንድህ በመለኮት ሰይፍ ነው ተቀንጥሰህ የምትወድቅ። እኔ ወዮልኝ እንጃ መለኮት አንድ ቀን መጥቶ ቀንጥሶ እንዳይጥለኝ።
በስላሴ ስም አምኜ ይህን አንድነት ሶስትነት አምናለሁ። በድፍረት የሚጣላኝን የእግዚአብሔር ቃል ያጥፈው፣ በተሳለ የመለኮት ሰይፍም አንገቱን ይከልለው። በስላሴ ስም ከመተርጎም ጋር ይህን አንድነት ሶስትነት አምናለሁ። በመቃወም የሚጣላኝን የእግዚአብሔር ቃል ያድክመው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ነጠላ ለብሶ ቀኝ ግራ ነጠላውን ለብሶ ቀኝ ግራ አጣፍቶ ቁሞ መነኩሴ ከሆነ ቆቡን አድርጎ ቀሚሱን ለብሶ መስቀሉን በእጁ ይዞ እንዲህ እኮ ነው የሚለው በስመ ስላሴ አምን ዘንተ ስላሴ ዘብስለ ወድሶ ለዘይጻረሪን በተባይሶ ቃል እግዚአብሔር ይደምስሶ በሰይፈ መለኮት በሊክ ሳሩ ይክስሶ በስመ ስላሴ አምን ዘንተ ስላሴ ዘምስለ ዘምሮ ለዘይጻረሪን ተዘክሮ ቃል እግዚአብሔር ይሳሮ በሰይፈ መለኮት በሊክ ከሳሩ ይምጥሮ በስመ ስላሴ አምን ዘንተ ስላሴ እንበለናፍቆ ለዘይጻረሪን ተዳዲቆ ቃል እግዚአብሔር ያውድቆ በሰይፈ መለኮት በሊክ ሳሩ ይህንቆ። ግዕዙ ይከፋል፣ ግዕዙ ይከፋል። በግጥም ነው የደረደረው። አያችሁ፣ ከማመስገን ጋር የስላሴ አንድነት ሶስትነትን በስላሴ ስም አምናለሁ። የሚጣለኝን የእግዚአብሔር ቃል ያጥፈው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ጳጳሳት እኮ ሳይቀሩ ይጸልዩታል፣ ሊቃውንቱ ይጸልዩታል። ሰይፈ መለኮት ነው፣ በመለኮት ሰይፍ ነው ተጠብቄ የምውለው። አሁን ይሄን ለማን ነው የምጸልዩ? ለአጋንንት ነው የምጸልዩ ይላል። ውሸት፣ ለአጋንንት አይደለም። ለዘይጻረረኒ ለዘይቃወመኒ ለዘምናምን ይበለኒ እንደዚህ እያሉ ጠላታቸው ሰውን ነው። ሰው ለሰው ነው የሚጸልዩ ይሄን። ምክንያቱም ሐሳቡም የሰው ነው። በስላሴ ስም አንድነት ሶስትነትን ከምስጋና ጋር አምናለሁ። አስቦ የሚጣላኝን እንግዲህ አሁን ሰው ነው። የእግዚአብሔር ቃል ያጥፈው፣ በተሳለ የመለኮት ሰይፍም አንገቱን ይቆረጠው። ሰይጣን አንገቱን አይቆረጥም። እሺ፣ ሰይጣን በኢየሱስ ስም ተብሎ ይሸሻል እንጂ አንገቱን ተቆርጦ እንደ ሰው አይሞትም። ስለዚህ ለሰው ነው አንገቱን ይቆረጠው፣ ይነቀው፣ ይፍለጠው የሚባል ሰው ነው። ስጋ ለባሽ ሰው ነው እና ለአጋንንት ነው ብለው ሊሸውዷቸው አይችሉም። ያለ መጠራጠር በስላሴ ስም ይህን አንድነት ሶስትነት አምናለሁ። ፈጽሞ የሚጣላኝን የእግዚአብሔር ቃል ይጣለው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። የተሳለ የመለኮት ሰይፍ የተሳለ የተሞረደ ስታደርገው ስትለው ላፍ የሚያደርግህ። በስላሴ ስም ይህን አንድነት ሶስትነት ያለ መጠራጠር አምናለሁ። በነገር የሚጣላኝን የእግዚአብሔር ቃል ያሰቃየው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ጌታችን ስለ ጸሎት ምን እንዳስተማረ መጨረሻ ላይ አንድ ሁለት ሶስት ጥቅሶችን እናያለን። እነ ጳውሎስ ስለ ጠላት ምን ማለት እንዳለብን የተናገሩትን እናያለን። እንዲሁ ይህን እርግማን ለፍልፈን አንጨርሰውም፣ አንዘገውም። የእግዚአብሔር ቃል ያሰቃየው፣ የሚጣለኝን የሚጻረረኝን የእግዚአብሔር ቃል ያሰቃየው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በስላሴ ስም ይህን አንድነት ሶስትነት ያለ ማቃለል አምናለሁ። በስላሴ ስም አምናለሁ ይላል፣ ያለ ማቃለል አምናለሁ ይላል። እሱ አመነ አላመነ ምን ያተርፋል? ይሄ መናጢ እርጉም ምን ያተርፋል? ይሄ ሰውዬ እውነት እንደው ከእውነተኛው ስላሴ ጋር ነው ያለ ይሄ ሰውዬ? በስመ ስላሴ ይህን አንድነት ሶስትነት ያለ ማቃለል አምናለሁ። ፎክሮ እንግዲህ አሁን ፉከራ ለሰው ነው፣ ለአጋንንት አይሆንም። እንዲሁ ቃላቶቹን ስታዩዋቸው ለሰው የሆኑ ናቸው። ፎክሮ የሚጣላኝን የእግዚአብሔር ቃል ያፍርሰው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በስላሴ ስም ይህን አንድነት ሶስትነትን በለጽነት አምናለሁ። ተተንኩሎ የሚጣላኝን የእግዚአብሔር ቃል ይቅጣው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በስላሴ ስም ይህን አንድነት ሶስትነት ያለማፈግፈግ አምናለሁ። ፈጽሞ የሚጣላኝን የእግዚአብሔር ቃል ይውጋው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በስላሴ ስም ይህን አንድነት ሶስትነት ያለ ሐዘን አምናለሁ። ወዳጅ መስሎ የሚጣላኝን የእግዚአብሔር ቃል ያራረው። ምንድን ነው ያራረው?
ይሄ አምልጦት የተናገረው ቃል ነው እንጂ እውነት ከዚህ ጸሎት ጋር የሚዛመድ አይደለም። ያራራው ሌላ መንፈሳዊነት ነው። ይሄ ደግሞ አጋንንታዊ ጸሎት ነው። እንዴት ነው ያራራው የሚሆነው? በተሳለ የመለኮት ሰይፍም አንገቱን ይቁረጠው ያራራው ተብሎ ያ ሰው እንዲራራ ከተደረገ ጥፋት የለበትም ማለት ነው። ራርቷል። ሊያጠፋ የመጣ ሰውዬ የሥላሴ ሰይፍ አራርቶታል። የሥላሴ ቃል አራርቶታል። ራራ ያድሮበታል። በቃ ትቼዋለሁ አለ እና ከዚህ በኋላ ይሄ ሰውዬ ሲሄድ ቁረጥልኝ ተብሎ እንዴት ይጸለይበታል? ያለ መዋሸት በሥላሴ ስም ይህን አንድነት ሶስትነት አምናለሁ። በድንፋታ ጠራፍ እኔ ወንዱ እያለ የመጣውን እንደ ጎልያድ በድንፋታ የሚጣላኝን የእግዚአብሔር ቃል ይቸንክረው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ይቁረጠው በጣም በሷል። በሥላሴ ስም ይህን አንድነት ሶስትነት በመረጋጋት አምናለሁ። በውግዘት የሚጣላኝን የእግዚአብሔር ቃል ይሰረው፣ በተሳለ የመለኮት ሰይፍም አንገቱን ይውጋው። ያለ እረፍት ይህን የሥላሴ አንድነት ሶስትነት በሥላሴ ስም አምናለሁ። ደፍሮ የሚጣላኝን የእግዚአብሔር ቃል ይውጋው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በሥላሴ ስም ይህን አንድነት ሶስትነት ያለ ሕጸጽ አምናለሁ። እንግዳ መስሎ የሚጣለኝን የእግዚአብሔር ቃል ያዋርደው፣ በተሳለ የመለኮት ሰይፍም አንገቱን ይረደው። ያለ መለያየት ይህን አንድነት ሶስትነት በሥላሴ ስም አምናለሁ። ተመልሶ የሚጣላኝን የእግዚአብሔር ቃል ይቀጥቅጠው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ያለ ሕጸጽ የሥላሴ አንድነት ሶስትነትን በሥላሴ ስም አምናለሁ። ባልንጀራ መስሎ የሚጣላኝን የእግዚአብሔር ቃል ይገስጸው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ያለ እረፍት በሥላሴ ስም አንድነት ሶስትነትን አምናለሁ። ተሳድቦ የሚጣላኝን የእግዚአብሔር ቃል ይጣለው፣ በተሳለ የመለኮት ሰይፍም አንገቱን ይቅሰፈው። ጠላቴ ለዘላለም በእውነት ተደምስሶ እንዲጠፋ በሥላሴ ስም አንድነት ሶስትነትን ከአምልኮና ከውዳሴ ጋር አምናለሁ። በአብ ስም አመልካለሁ፣ በወልድ ስም እጠጋለሁ። በማይናወጽ በቃለ ወንጌል ጸንቼ እየሰገድሁ ዘወትር ጠዋት ማታ በመንፈስ ቅዱስ ስም እባረካለሁ። እርግማኑን ጨረሰ። የቀረው ነገር የለም። ጨርሷል። ሕዝብን ጨርሷል። እንግዲህ እሱን አይቶ የገላመጠ ሁሉ ያኮረፈ ሁሉ በገበያ በመንገድ በሰፈር በየትኛውም ቦታ ከእሱ ጋር ግጭት የፈጠረ ሁሉ ተቆርጦ ተቀንጥሶ ታርዶ ተቦጭቆ አልቋል። ምንም ሰው የለም። እሱ ብቻ ነው የቀረ። ባለሚቱ በሀገር እሱ ብቻ ነው የቀረ። የበደሉንን ይቅር እንድንል አይደለም ወይ የተማርነው? ህድግ ለነ አበሳነ ወጌጋየነ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። እኛ ሲጀመር የበደሉን ይቅር ብለናልና ነው እኮ። እስኪ ትንሽ ወደ ወንጌሉ እንሂድ። ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ ለሰዎች ኃጢአታቸውን ይቅር ብትሉ የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ ቁጥር 14 ላይ የማቴዎስ ወንጌል ምዕራፍ 6 ቁጥር 14 ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ ኃጢአታችሁን ይቅር ይላችኋል። እናንተ ግን የሰዎችን ኃጢአት ይቅር ባትሉ የሰማይ አባታችሁ ኃጢአታችሁን ይቅር አይላችሁም። አያችሁ፣
እንዲህ አለ። የማቴዎስ ወንጌል ምዕራፍ 5 ቁጥር 43 ጀምሮ እንዲህ አለ። ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። ያኔ በብሉይ ኪዳን እንደዚያ እንደተባለ ሰምታችኋል። እኔ ግን በአዲስ ኪዳን እንዲህ ነው የምላችሁ። ልብ በሉ፣ የአዲስ ኪዳኑ ሕግ ለእነዚያ እንደዚያ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁንም ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። ጠላቶቻችሁን በመውደድ የሚያሳደዷችሁን በመመረቅ በመባረክ ከሀገር አስወጥቷችሁ ከሆነ ከሀገር አያውጣችሁ፣ ከሀገር አያናውጣችሁ፣ በሀገራችሁ ያኑራችሁ። ተባረኩ፣ ቡሩክ ሁኑ፣ ባላችሁበት ያቆያችሁ ብላችሁ መርቋቸው። እናንተ እኮ አሳድዋችኋል፣ እናንተ እኮ ከሀገር አፈናቅለዋችኋል። እናንተ ግን መርቋቸው። አያችሁ፣ ላሳደዷችሁ ምን አይነት ምርቃን ነው የምትመርቋቸው? እናንተ በሀገር ኑሩ፣ ከሀገራችሁ አያናውጣችሁ፣ መከራ አያገኛችሁ፣ እኛ ያገኘ ስደት አያገኛችሁ ማለት እኮ ነው። ተቃራዩ ምረቃ። ወዳጅን ብትወድ ምን ዋጋ አለህ? ይሄንን ማቀናጨስ አሕዛብ ሲያደርጉት የለም ወይ? አንተ ለሰማያዊ አባት ልጅ እንድትሆን ከወደድህ ጠላትህን ውደድ፣ ለሚረግሟችሁ ጸልዩ። አያችሁ፣ ባርኳቸው፣ የሚረግሟችሁን ባርኳቸው፣ ለሚያሳድዷችሁ ጸልዩላችሁ። ይሄ ነው የእግዚአብሔር አብ ልጅ እንድትሆን ከፈለክ መሰረቱ ይህ ነው። እንዴት እንዲህ አይነት ያጋንንት ድርሰት ይጸለያል? ስለዚህ ዜና ሥላሴ የሚባለው ይሄ መጽሐፍ የዜና ሥላሴ እውነተኛው ሥላሴ አይደለም። ሰዎች የፈጠሩት ሌላ ክፉ ሥላሴ ነው የምላችሁ ከዚህ የተነሳ ነው። ትረዱኛላችሁ፣ ይገባችኋል። ስለዚህ ወገኖች እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋ ይብዛላችሁ። ይሄ ሰይፈ ሥላሴ ማን ነው? ይሄ ዜና ሥላሴ፣ ታምረ ሥላሴ፣ ሰይፈ ሥላሴ፣ ሰይፈ መለኮት የተባለ መጽሐፍ በዚህ ተጠናቀቀ። በክፍል 9 ተጠናቀቀ። በሌላ መጽሐፍ እስክንገናኝ ይሄንን አጋንንታዊ ትምህርት እያፈረሳችሁ እያጋለጣችሁ በዩቲዩብ እየቆራረጣችሁ ዱት አድርጉት። ይድረስ ለሁሉ። እስቲ ይሸማቀቁ ወገኖቻችን። እነዚህ በተሳሳተ መንገድ የሄዱ ወገኖች ይሸማቀቁ፣ እስቲ ይፈሩበት። ከዛሬ ጀምሮ ይሄንን የነቴ ቀይሬያለሁ፣ እንዲህማ ልሆን አይገባኝም እንዲሉ ቁርጥ ውሳኔ እንዲወስኑ፣ ለሰማያዊ አባታቸው ለእግዚአብሔር ልጆች እንዲሆኑ፣ ከተሳሳተ የኑፋቄ የሥላሴ አስተምህሮ እንዲወጡ፣ በእውነተኛው ሥላሴ እንዲያምኑ፣ እግዚአብሔር ወልድ ኢየሱስ ክርስቶስ በገለጠው አብ፣ ራሱን በገለጠው በወልድ መንፈስ ቅዱስን ራሱን በገለጠ በመንፈስ ቅዱስ ለሐዋርያት በወረደው በመንፈስ ቅዱስ በዚያ እውነተኛነት በዚያ ሥላሴነት እንዲያምኑ፣ ከዚህ ሰው ሰራሽ ሥላሴ እንዲወጡ እንንገራቸው፣ እንጨክን። ሕይወት የማትረፍ ነፍስን የማዳን ዘመቻ እንውጣ። ወታደር ሀገር ለመጠበቅ ሀገር ለማዳን ለዚህ ለምድራዊ ዓለም ሕይወቱን መስዋዕት ያደርግ የለም እንዲህ ወገን? ደም አፍስሶ አልተባል፣ አንገት ስጡ አልተባል፣ እግር ተቆረጡ አልተባል፣ ወደ እሳት ግቡ አልተባል። በሰላምና በነፃ ወንጌልን ማዳረስ እንዴት እንሰንፋለን? ሀገርን ለመጠበቅ ለምድራዊት ኢትዮጵያ ይህን ያህል ዋጋ የሚከፍል ሰራዊት እንዲህ ጨክኖ ካየን ለዘላለም ሕይወት እንዴት ነው ማንጨክነው? እኛ እኮ የሰማያዊ እግዚአብሔር የሰማያዊ አምላክ ሰራዊት ነን። የወንጌሉ ሰራዊት ነን። የእውነተኛ ቃል ሰራዊት ነን።
ስለዚህ ወገኖች መዘንጋት የለብንም፣ ማንቀላፋት የለብንም። ብዙዎቻችሁ ይሄንን ትምህርት ጀመር አድርጋችሁ ወደ ቀልዱና ወደ ድራማው ወደዚያ ወደ ቲክቶክ ጨዋታ ትሄዳላችሁ። አይሆንላችሁም። ጀምሮ መጨረስ አይሆንላችሁም። ያንን ነው የምትቀባበሉት። አያለሁ ምን ያህል ህዝብ እንዳየው የነሱን ቀልድ አያለሁ። እንቶ ፈንቶን ምን ያህል ህዝብ እንደተከታተለላቸው አያለሁ። በየበነጋተው የኔንም አያለሁ የነሱንም አያለሁ። በጣም የሚገርም ነገር ነው። እና ወገኖቼ እኔ በእግዚአብሔር ስም ነው አደራ የምለው፣ ነፍሳትን እናድን፣ እንሩጥ፣ እንዝመት፣ እንታጠቅ። ትጥቃችን የፈታን እንደገና እንታጠቅ፣ ትጥቃችን የላላ እንደገና እናጥብቅ። የእግዚአብሔር ሰራዊት ሁነን እንዝመት። እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ ይብዛላችሁ። ሰላም ሁኑልኝ። በቀጣይ ፕሮግራም እስክንገናኝ ደህና ሁኑልኝ።